በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጥቅምት 13 አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ስም ጥቅምት 13 በዚህች ቀን ቀሲስ አጵሊማኮስ እና ወንድሞቹ በሰማዕትነት አረፉ። በጸሎታቸውም የምትገኝ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግሞ የመነኮስ ዘካርያስ የዕረፍቱ መታሰቢያ ሆነ። የዚህም መስተጋድል የአባቱ ስም አቃርዮስ ነው። ይህም አቃርዮስ የምንኩስና ልብስ ሊለብስ ሽቶ ለሚስቱ ነገራት። እርሷም በነገራት ነገር ተሰማማች። ወንድና ሴት ሁለት ልጆች አሏቸው። እነርሱንም ከእናታቸው ዘንድ ትተው እርሱ ወደ አስቄጥስ ገዳም ሄዶ ከአንድ አረጋዊ አባት መነኮስ ዘንድ በዚያ መነኮሰ። ከጥቂት ወራትም በኋላ በሀገር ውስጥ ራብ ሆነ። ሚስቱም ልጆቿን ይዛ ወደ አስቄጥስ ገዳም ወደ ባሏ አቃርዮስም መጣች። በረሃብም ስለሆነው ችግር ነገረችው። አቃርዮስም እነሆ እግዚአብሔር በመካከላችን ፍርድን አድርጎ ልጆቻችንን አካፍለን ወንዱን ልጄን እወስዳለሁ፣ አንቺም ሴት ልጅሽን ውሰጂ አላት። ይህንም ብሎ ልጆቹን ወሰደ። ይኸውም ዘካርያስ ነው። እርሷም ሴቷን ልጇን ይዛ ተመለሰች። ከዚህም በኋላ ልጁን ዘካርያስን ወደ ቅዱሳን አረጋውያን አቀረቡ። እነርሱም በላዩ ጭኖ ባረኩት። እርሱ ፍጹም መነኩሴ እንደሚሆን ትንቢት ተናገሩለት። ዘካርያስም ከበጎ ሥራ ጋር በገዳም ውስጥ አደገ። መልኩም እጅግ ያማረ ነው። ስለ እርሱም ጉርምርምታ ሆነ። መነኮሳቱም እርስ በርሳቸው ይህ ወጣት ይህን ያህል እጅግ መልከ መልካም ሲሆን በገዳም ውስጥ በመነኮሳት መካከል እንዴት ይኖራል ተባባሉ። ዘካርያስም ስለ እርሱ መነኮሳት እንዳንጎራጎሩ በሰማ ጊዜ ናጥራን ወደሚባል ተራራ ስር ወዳለች አዘቅት ሄደ። ልብሱንም አውልቆ በረዳግ ውስጥ ተኛ። ሥጋውም ተነፋፍቶ ጠቆረ፣ ተመላልጦም ቆሰለ። ብዙ ዘመንም በደዌ እንደኖረ ሆነ። ከዚህ በኋላ ልብሱን ለብሶ ወደ ገዳም መጣ። ያወቀውም የለም። ከብዙ ቀኖችም በኋላ አባቱ አስተውሎ ልጁ ዘካርያስ እንደሆነ አወቀውና መልክህን የለወጠው ምንድን ነው ብሎ ጠየቀው። እርሱም ያደረገውን ሁሉ ነገረው። በይሁድ ቀንም ሥጋውና ደሙን ሊቀበል ወደ ቤተ ክርስቲያን ገባ። እግዚአብሔርን ያን ጊዜ ሥራውን ለአባ እስድሮስ ገለጸለት። እርሱም ዘካርያስ የሠራውን ለወንድሞች መነኮሳት አስረዳቸው። እነርሱም አስቀድሞ እንደ ሰው ሆነ መጣ፣ ዛሬ ግን እንደ እግዚአብሔር መልአክ ሆነ መጣ አሉት። ይህ አባት ዘካርያስም በብዙ ገድል ሲጋደል ኖረ። ትሕትናን፣ ቅንነትን፣ ያማረ የትሩፋትን ሥራ ሁሉ ገንዘብ አደረገ። አባቱም ስለ እርሱ እኔ በገድል ብዙ ደክሜአለሁ፣ ነገር ግን ከልጄ ስለ አንተ ገድል አልደረስኩም ብሎ ተናገረ። በዚህ ተጋድሎም 45 ዓመት ኖሮ እግዚአብሔርን ካገለገለ በኋላ በፍቅር አንድነት አረፈ። መላ ዘመኑ 52 ነው። ከዚህ 7 ዓመት በወላጆቹ ቤት 45ቱን በገዳም ኖረ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የአውሲክዮስ፣ የዮሐንስ አፈወርቅ፣ የታዎድራስ፣ የአብላስ የወንድሞቹ የናውላኖስና የአቤላ መታሰቢያቸው። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ አፈወርቅ፣ አባ ዘካርያስ ገዳማዊ፣ አባ ማርዳሪ ጻድቅ፣ ቅዱስ አጵሊማኮስ ሰማዕት። ወርኃዊ በዓላት እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99 ነገደ መላእክት፣ ቅዱስ አቡነ 13ቱ ቅዱሳን አባቶች፣ ቅዱስ አርሳኒዮስ ተራዊ፣ አውደ ዘርአብሩክ። እናንተ የምድር ጨው ናችሁ። አዋልጫ ቢሆን በምን ይጣፍጣል? ወደ ውጭ ፈጥኖ በሰው በመረጋጋት መጋት ወደፊት ለምን አይደለም? እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላል። መብራትንም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል።
መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ማቴዎስ ምዕራፍ 5 ቁጥር 13 እስከ 16። ጌታዬ ሆይ ከብልጽግናቸው ብዛት የተነሳው ባካፈሩት ይልቅ የድሃይቱን አነስተኛ መባ እንድትቀበሉ ለሁል ጊዜ የሚያገለግለው ኃይል አባት የሚያሳስቡ ችግር ጊዜ ያቆንብን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን ፍጹማን ደናግል እንዲሁም ደጋጎች ቅዱሳት በልጅ አዋቂ ሳይለይ የምንሰበስብበት ቦታ ሁሉም ነገር እንዳየ ይህን መጽሐፍ ወረቀት አዘጋጅቶ ብራና አግኝቶ የጻፈውና ያጻፈው ጊዜ መልካም በመሆን ቃለ ንባቡን በእርዳታ መንፈስና በተመስጦ ይልን አዳመጠ በደለኛ በምታስምር የጌታ እናቱ በማርያም ጸሎታቸው ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።